የደርቢ ስሜት ያለው ጨዋታ በአንፊልድ በሊቨርፑልና ማንቸስተር ከተማ መካከል ያለው ርቀት 56 ኪሎ ሜትር ነው። ከኢንዱስትሪ አብዮት በኋላም በሁለቱ ከተሞች ውስጥ በኢኮኖሚያዊና በማህበራዊ ጉዳዮች ዙሪያ ሰፊ የሚባል ትስስር አለ። ወደ እግር ኳሱ ስንመጣም ሊቨርፑልና ማንቸስተር ሲቲ ለመጀመሪያ ጊዜ በ1976-77 የውድድር ዘመን የተገናኙ ሲሆን የሁለቱ ቡድኖች ዘመናዊ የሚባል ፉክክር የተጀመረው ከ2010 ጀምሮ ሲሆን በተለይ በፔፕ ጓርዲዮላና የርገን ክሎፕ መካከል የነበረው የሜዳ ላይ ተቀናቃኝነት እና ስኬት በፍጹም የሚረሳ አይደለም። ክሎፕ እና ፔፕ ጓርዲዮላ የእግር ኳሱ ዓለም ጠበብቶች ነበሩ። ሁለቱ ታላላቅ አሰልጣኞች ለዓመታት ያህል በእንግሊዝ ፕሪሚየር ሊግ ደምቀዋል። ቡድኖቻቸውን ስኬታማ በማድረግ የሚታወቁም ሁለቱም የየራሳቸው የሆነ የጨዋታ ፍልስፍና ያላቸው የስፖርቱ ዓለም ተጽዕኖ ፈጣሪ ናቸው። የሊቨርፑልና ሲቲ ጨዋታ የደርቢ ስሜት ያለው ሲሆን ሁለቱ ቡድኖች ሲገናኙ የተለየ ትኩረት የሚሰጠው ጨዋታ ከሆነ ዓመታት ተቆጥረዋል። ፔፕ ጓርዲዮላ ከኤርገን ክሎፕ ጋር ያላቸውን ግንኙነት በተመለከተ ሲናገሩ ከክሎፕ ጋር የነበረኝ ፉክክር የማይረሳና ውብ ነበር ሲሉ ክሎፕም ጓርዲዮላን ፔፕ ታላቅና ምርጥ አሰልጣኝ ነው በማለት ተናግረዋል። ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ በርካታ ዋንጫዎችን ማግኘት ችለዋል። በአሁኑ ሰዓት ማንቸስተር ሲቲ በጓርዲዮላ ስር ሲሰለጥን፣ ሊቨርፑል ደግሞ በኔዘርላንዳዊው አሰልጣኝ አርነ ስሎት ይመራል። የሊቨርፑል ደጋፊዎች ሰሞናዊው የቡድናቸው መሻሻልና ጨዋታዎችን ማሸነፍ ጉዳይ የበለጠ ደስታ ውስጥ እንዲገቡ አድርጓቸዋል። በከፍታም ሆነ ቡድናቸው በተቸገረበት ጊዜም ቢሆን ታማኞቹ የሊቨርፑል ደጋፊዎች ሁሌም ቡድናቸውን ያበረታታሉ። የማንቸስተር ሲቲ ደጋፊዎች በዓመቱ መጨረሻ ታላቁን አሰልጣኝ ፔፕ ጓርዲዮላ ቡድናቸውን ለቆ እንዳይወጣ ስጋት ገብቷቸዋል። ሁሌም ቢሆን የክለቡ ደጋፊዎች ለጓርዲዮላ ያላቸውን ክብርና ፍቅር በዝማሬ ይገልጻሉ፣ ቡድናቸውንም ያበረታታሉ። ሊቨርፑልና ማንቸስተር ሲቲ 199 ጊዜ የተገናኙ ሲሆን ሊቨርፑልና ማንቸስተር ሲቲ 199 ጊዜ የተገናኙ ሲሆን 95ቱን ሊቨርፑል፣ 51 ጊዜ ማንቸስተር ሲቲ በ53 ጨዋታዎች አቻ ተለያይተዋል። የዛሬውን ጨዋታ ማን ያሸንፋል? መነቃቃት ላይ የሚገኘው ሊቨርፑል ወይስ በሊጉ በቅርብ ጨዋታዎች እየተፈተነ የሚገኘው ማንቸስተር ሲቲ? ሁሉንም አብረን የምናየው ይሆናል። ሊቨርፑል ከማንቸስተር ሲቲ ተጠባቂው ጨዋታ በአንፊልድ